በትራስሽ ተደግፈሽ ብቻሽን የምታለቅሽበት ያ እኩለ ሌሊት ሀገር ቤት እያለሽ በምናብሽ ይታይሽ ነበር? አረብ ሀገር ከመጣን በኋላ በየቀኑ የምንከፍለው ትልቁ ዋጋ የሰውነት ድካም ሳይሆን በውስጣችን የሚናጠው የናፍቆትና የማንነት ቀውስ ነው። ከመውጣታችን በፊት ያሰብነው የገንዘብ መጠንና ለዚህ ከመጣን በኋላ የምንከፍለው የስነ ልቦና ዋጋ በፍጹም አይመጣጠንም። ይህ የውስጥ ስብራት እንዴት መቋቋም እንደምንችልና ራሳችንን ከጭንቀት እንዴት እንደምናድን አብረን እንነጋገራለን። ሰውነቴ በሰው ሀገር ኳተነ በበረሃው፣ ናፍቆትና ብቸኝነት አቅሜን ቢያደክመው፣ ተስፋዬ ግን አይጠፋም ውስጤን ያጠነከረው። በመካከለኛው ምስራቅ ለምትኖሩ ብርቶች የስደት እውነታን በድራማዊ ትረካ በግጥምና በስነ ልቦና ምክር ይዘንላችሁ መጥተናል። የበረሃይቱ ብርሃን ቻናልን አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የእናንተ አንድ ላይክ እኔን ስለሚያበረታታ ላይክ እና ሼር ማድረጋችሁን አትርሱ። ስደት ከመውጣታችን በፊት የምንስለው ምስልና እግሮቻችን አየር ማረፊያውን ረግጠው አረብ ሀገር ስንገባ የሚገጥመን እውነታ ሰማይና ምድር ነው። ሀገር ቤት እያለን ስደትን የምናየው በምናብ ነው። ሁሉም ነገር ቀላል፣ ሁሉም ነገር በፍጥነት የሚቀየር ይመስለናል። ነገር ግን እውነታው ምንድን ነው? ዛሬ ከመውጣታችን በፊት የምናልመውንና ከመጣን በኋላ የሚገጥመንን ትልቅ ልዩነት በስነ ልቦና እይታ እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የእናንተ አንድ ላይክ እና ሼር እኔም ስለሚያበረታታኝ ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችን ደግሞ ኮሜንት ላይ ግለጹልን። በመጨረሻ 3 ማድረግ ያለብን መፍትሄዎችን አስቀምጬላችኋለሁ። እስከ መጨረሻው ተከታተሉ። ሀገር ቤት እያለን ሁልጊዜ የምንሰማው አረብ ሀገር ሄደው ህይወታቸውን የቀየሩ ሰዎችን ታሪክ ነው። በሶሻል ሚዲያውም ቢሆን የሚለቀቁ ማራኪ ፎቶዎችና ቪዲዮዎችን እናያለን። አእምሯችን ወዲያውኑ የሚስለው እኔም ብሄድ በአጭር ጊዜ ውስጥ ተከራይቼ የሚኖርበትን ቤት እሰራዋለሁ፣ ቤተሰቦችን እረዳለሁ፣ የራሴን ንግድም እጀምራለሁ የሚል ውብ ህልም ነው። እዚያ ያለውን ድካም ማንም ስለማይነግረን ስደትን እንደ ህልም ማሳኪያ ገነት ብቻ እንስለዋለን። ነገር ግን እውነታው ሌላ ነው። አውሮፕላን ማረፊያውን ወርደን ወደ ስራው ዓለም ስንገባ የመጀመሪያው አስደንጋጭ ነገር የቋንቋና የባህል ልዩነት ነው። በመቀጠልም የማያቋርጥ የቤት ውስጥ ስራ፣ የሰዓት እጥረት እና የአካል ድካም ይከተላል። ከሁሉም በላይ ግን የሚከብደው የውስጥ ስብራቱ ነው። የሀገር ናፍቆት፣ የብቸኝነት ስሜት እና እኔ እዚህ ምን ሰራለሁ የሚል የማንነት ቀውስ ውስጥ እንገባለን። ሀገር ቤት እያለን ያሰብነው የገንዘብ መጠን እና
እዚህ የምንከፍለው የስነ ልቦና ዋጋ በፍጹም አይመጣጠንም። ታዲያ ይህ የሀሳብና የእውነታ መጣረስ እንዴት እንቋቋመው? ብዙዎቻችን እዚህ ግጭት ውስጥ ስንገባ ዲፕሬሽን ወይም ለጭንቀት እንጋለጣለን። መፍትሄው በመጀመሪያ አዲሱን ህይወት መቀበል አለብን። የመጣንበትን ዓላማ ማስታወስ፣ ለራሳችን ጊዜ መስጠት እና የስሜት መረጋጋትን መለማመድ መቻል አለብን። ስለዚህ ማድረግ ያለብን አንደኛ የመጣንበትን ዋና ዓላማ ወይም ግን በየቀኑ ለራሳችን ማስታወስ፣ በሁለተኛ ከቤተሰቦቻችን ጋር ያለንን የገንዘብ ግንኙነት በግልጽ መነጋገር፣ ሁሉም ነገር በአንድ ጊዜ መቀየር እንደማይችል ማስረዳት አለብን። በሶስተኛ ደረጃ በስራ መካከል ለራሳችን አእምሮ እረፍት መስጠት መቻል አለብን። ለምሳሌ ዩቲዩብ ላይ ጠቃሚ ነገሮችን በማየት ራሳችንን ማልማት። ይህ ጊዜያዊ ሽግግር መሆኑን ማመን አለብን። ስደት ጊዜያዊ የመሸጋገሪያ ድልድያችን ነው እንጂ የመጨረሻችን አይደለም። እናንተስ ከመምጣታችሁ በፊት ያሰባችሁትና ከመጣችሁ በኋላ የገጠማችሁ ነገር ተመሳሳይ ነው? የገጠማችሁ ትልቅ ልዩነት ካለ ከታች ኮሜንት ላይ አካፍሉን። ለሌሎች ስደተኛ እህቶቻችን እንዲደርስ ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም።